የማህፀን ጫፍ መቀደድ ምን አይነት ችግሮችን ያስከትላል? ህክምናውስ ምንድነው? የማህፀን ጫፍ መቀደድ ከቀላል እስከ ከባድ የሚያደርሱ ጉዳቶችን ሊያመጣ ይችላል። ቀላል የምንላቸው ደረጃ 1 እና 2 ሲሆኑ በእነዚህ ቦታዎችም ህመምና መድማትን የሚያስከስት ሲሆን በግንኙነት ጊዜ ደግሞ ትንሽ የመረበሽ ስሜትን ሊያስከስቱ ይችላሉ። ደረጃ 3 የሚባለው ደግሞ ሰገራንና ፈስን ወይንም አየርን ያለመቆጣጠር፣ ከበድ ያለ ህመም እንዲሁም ቶሎ ያለመዳን ችግርን ሊያስከትል ይችላል። ደረጃ 4 የሚባለውና የመጨረሻው ደግሞ ከላይ ያሉትን ከማስከተሉን ባሻገር የፊስቱላ ችግር እንዲሁም የረጅም ጊዜ ህመምንና ዘላቂ የሆነ በግንኙነት ጊዜ ህመም ሊያመጣ ይችላል። እነዚህ ችግሮች የመከሰት እድላቸውን ለማጥበብ በባለሙያ ቀድሞ የሚሰጠውን ወይም ኢፒዞቶሚን መጠቀም አስፈላጊ ነው። ሴቶች በእናትነት ጊዜ ከሚያጋጥማቸው ችግሮች አንዱ የማህፀን ጫፍ መቀደድ ነው። የማህፀን ጫፍ መቀደድ አንድ ጊዜ ከተከሰተ ህክምናው ደግሞ ልምድ ባለው ባለሙያ ሊሰፋና ክትትል ተደርጎ መዳኑም ሊረጋገጥ ይገባል። ቀድሞውንም ከባድ መቀደድ እንዳይከሰት በጊዜ በባለሙያ ተወስኖ ኢፒዞቶሚ ሊሰጥና እሱም በአግባቡ ሊሰፋ ይገባል። ይህም በሚሰፋበት ጊዜ በቂ የሆነ ቦታው ላይ የሚሰራ ማደንዘዣ እንዲሁም እስኪድን ድረስ ደግሞ ህመም ማስታገሻ ለተወሰኑ ቀናቶች ሊያስፈልጋቸው ይችላል። በዚህም አንቱታን ያተረፉ ሐኪሞች ዝግጅታቸውን ጨርሰው እናንተን እየጠበቁ ይገኛሉ። በቀጣይ ደግሞ ስለ ህክምናውና ስለ መከላከያ መንገዶቹ ይዘንላችሁ እንመጣለን። ይህንን አገልግሎት ማግኘት ከፈለጉ ወደ ሄመን ይምጡ። ሄመን የእናቶችና የህፃናት ቤት